ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? በራስ ስቱዲዮ የሚተላለፈውን የአማራ እይታ የሚለውን ፕሮግራማችንን ይዘን ቀርበናል። እንግዲህ ዛሬም ይዘን የቀረብነው ጠለቅ ያለ ውይይት የምናደርገው ካሉን ምሁራን ከፕሮፌሰር ኃይሌ ላሬቦ እና ከዶክተር ተስፋዬ ጋር ነው የምንነጋገረው። እንዴት ዋላችሁ? መጀመሪያ ቅድሚያ ለእናንተ ዋላችሁ። ጤና ይስጥልኝ። እግዚአብሔር ይመስገን። እንግዲህ በሀገራችን ለውጥ በመጣ ቁጥር የህዝቡን እውነተኛ ብሶት ከመፍታት ይልቅ የሚመጣው ስርዓት ሁሉ አንዳንዱ አብዛኛው ስልጣናቸውን ለማደላደል ሲሉ አገር በቀል ያልሆነ አስተሳሰብን የሚያነግሱ አሉ። እንደምናውቀው የውጭ ጠላቶችን አጀንዳ የሚያስፈጽሙ አሉ። እንዲሁም ደግሞ አሁን በጣም እየጎላ የመጣው ደግሞ በአማራ በኦርቶዶክስ እና በኢትዮጵያዊነት ላይ ከባድ ጥላቻ ያላቸው ሁሉ ይመጣሉ። እንግዲህ ይሄን ከተለመደው አይነት የፖለቲካ ትንታኔ ወጣ ባለ እና ትንሽ ጠለቅ ባለ እይታ እንመረምረዋለን ዛሬ። እንግዲህ የታሪክ ምሁር አሉን፣ የአስተዳደር እና የፖለቲካ ሳይንስ ምሁር አሉን። እኔም በተቻለ መጠን ፊዚክሱን ልበለው ወይም ሳይንሱን አንዳንድ ነገሮች ልል እችላለሁኝ። ግን እነዚህን ስንዘረዝር ሶስት የምናያቸው ሴናሪዮ አሉ። እኛ ንድፍ ብለነዋል በተስማማነው መሰረት። እነዚህ ሶስት ጉዳዮች አሉ እና እነዚህ ሶስቱ ሁሉንም የምነጋገርበት በዚህ ውስጥ ነው የሚወድቁት እና እዚህ ርዕሱ ላይ እንደምታዩት በሚቻለው በሚያመዝነው እና በሚፈለገው በእንግሊዘኛው the possible, the probable and the desirable እንፈትሻቸዋለን ማለት ነው በሶስቱ። እና ይሄ ጥሩ የሆነ እይታ ለአድማጭ ተመልካቾቻችን ይሰጣል ብለን እንገምታለን። እና በዚህ መሰረት እስኪ ወደ ዶክተር ተስፋዬ ልምጣና እንግዲህ መጀመሪያው ክፍል የምንነጋገርበት የተጠለፉ የለውጥ እድሎችና የአሁኑ ስርዓት ውድቀት በሚል አስቀምጨዋለሁና እስቲ መጀመሪያ ለዚህ መግቢያ የሚሆን የተጠለፉ የለውጥ እድሎችና የአሁኑ ስርዓት ውድቀት ስንል እንደ መግቢያ ሊሆንን የሚችሉትን ጉዳዮች እስኪ ዶክተር ተስፋዬ መጀመሪያ። እሺ፣ በሱ መልካም አመሰግናለሁ። እንግዲህ ሁለት ነገሮች፣ አንደኛ የተጠለፉ ለውጦች የለውጥ እድሎች ስንል ምን ማለታችን እንደሆነ አያይዤም ትንሽ የቢሆንስ ትንታኔ ስናቀርብ ይሄ የንድፉ ትንታኔዎች ስናቀርብ ለምንድን ነው ይሄ ትንሽ ረቂቅ ይመስላልና ለምንድን ነው ስለሚባል ትንሽ እሷ ላይ አንድ ሁለት ነገሮች ለማለት ነው። እንግዲህ የለውጥ እቅዶች ስንል በኢትዮጵያ ታሪክ ባለፉት 10 ዓመታት ከተማሪው ንቅናቄ ዘመን ጀምሮ በእውን የተካሄዱ የለውጥ እቅዶች ሰንሰለት አለ፣ ተጽዕኖ አሳርፏል እስከዛሬ ድረስ። ተጽዕኖ አብዛኛው ተጽዕኖ ደግሞ ያው አሉታዊ ነው፣ ግን ተጽዕኖ አሳርፏል። እና ይሄን ባጭሩ ለመግለጽ አንደኛ የሞዴል እንትን ነገር አለው። ይሄ ወይም አርአያ ወይም እንደ ፓራዳይም በሉት በተማሪው ንቅናቄ የተፈጠረ ነው። እንግዲህ ይሄ ምሳሌ የሌሎች በተከታታይ ያነሱትና የስራ ላይ ያዋሉት ነው እንግዲህ እና ስለዚህ ሞዴሉ በአንድ በኩል አለ እና በተከታታይ የተዘረጉ ፓርቲዎች እና አገዛዞች፣ እንቅስቃሴዎች፣ ድርጊቶች አሉ። ለምሳሌ ኢህአፓ አለ፣ ህወሓት አለ፣ ሜሶን፣ ሻዕቢያም ይጨመራል እዚህ በአብዮቱ ጊዜ ነው፣ ኦነግ፣ ደርግ፣ ወያኔ፣ ኢህአዴግ እና አሁን እስከዛሬ ብልጽግና የእነ አብይ አገዛዝ ድረስ ያለ ተጽዕኖ ነው ይሄ። እንግዲህ ይህ በተማሪው ንቅናቄ ሞዴል እና በተከታታይ ቅጥያዎቹ የሞዴሉ ቅጥያ ያላቸዋለሁ። ይሄ በእንግሊዝኛ ሞዴል እና ሲሪስ የሚባላል አይደል? አንድ ነገር ይኖርና ከዛ በዝርዝር ያንን ነገር የሚያራምዱ አነሰም አደገም ሞላም ጎደለም ያንን የሚያራምዱ በኢትዮጵያ ላለፉት 10 ዓመታት በተደረጉ የመሰረታዊ ለውጥ እድሎች እና ድርጊቶች ላይ ተጽዕኖ እንዳሳረፈ ይሄ መግቢያችን እንትናችን ይሆናል፣ ዳራ ይሆናል ለውይይታችን ተቻይነት ምናምን የሚለውን ጥያቄ ስናነሳ። እንግዲህ በሂደቱ የተለያዩ ፓርቲዎችና አገዛዞች አገባብ አለ። ይህ ነው። ለምሳሌ የደርግ የትግሉ ለውጥ አገባብ አጀማመርም ተማሪው ንቅናቄ የሚጀምረው ደርግ ገባበት
ከደርግ ቀጥሎ ደግሞ የወያኔና የኢህአዴግ አገባብ አለ። ከዛ የብልጽግናም አለ። እንግዲህ አገባብ በምለው እዚህ ላይ ምንድነው የአገባባቸው ባህሪ፣ መንፈስና ዝንባሌ ወሳኝ ነው። ምን አይነት የለውጥ እቅድ እንደሚያካሂዱ ወይም ምን አይነት የሚቻል ነገር እንደሚሞክሩ እንደማይሞክሩ እና የለውጥ እድሎቻቸውም የደርግም ሆነ የወያኔ ወዘተ ውስንነት አለው ማለት ከሞዴሉ እና ከተከታታዮቹ ምንነቶች የፈለቀ ማለት አምባገነናዊነት፣ ኮሚኒዝም የሚለው አስተሳሰብ ማርክሲዝም ሌኒዝም ብለው ያወጡት ራሱ የለውጥ እድሎች በተወሰነ ደረጃ የሚገታ ነው። የለውጥ ምንጭ ሆኖ ቢቀርብም ለሀገራችንና ለአማራው ህልውና በተለይ እና ለኢትዮጵያ ማህበረሰቦች ህልውና በሙሉ እና እድገትና ልማት ትንሽ እንከናዊ የሆነ ነገር ነው እና ይሄን ለማስገንዘብ ነው። ከዚህ ጋር አያይዤ ባጭሩ የቢሆንስ ትንታኔ ደግሞ ምንድን ነው? እንዴት ነው አስፈላጊ የሆነው? ጠቃሚ ነው ወይ? ለምንድን ነው የምንለው ለሚለው ትንሽ አንድ ሁለት ነገር ልበል። እንግዲህ ይህንን ትንታኔ ስናደርግ ይሄ ሊሆኑ የሚችሉ ነገሮችን ለመተንበያ አይደለም ማለት ይሄ ሴናሪዮ ሲባል አስፈንጥሮ አይቶ እንዲህ ሊሆን ነው የሚል ይመስላል። ግን የኛ ዓላማ እሱ አይደለም። ወይም ደግሞ የአስተሳሰብ ፈርጆችን ይሄ በአስተሳሰብ ይሄ ምን ሊሆን ይችላል ብለን የምናነሳውን ይሄ አስተሳሰብ ወደ እውን ተጨባጭ ማህበራዊና ፖለቲካዊ ሂደቶች ልንለውጥ ወይም እንደዛ ለማቅረብ አይደለም። ይልቅስ የአማራው የህልውናና አገር የማስቀጠል ትግል የገጠሙትን ታሪካዊና ወቅታዊ ፈተናዎች ወይም እውን አማራጮች ጠለቅ ብለን ለመፈተሽ እንዲረዳን ነው። ሌላ ነገር የለውም። ይሄ ነው ዋናው እንትን። አያይዘንም በረቂቁ ተቻይ ሊባሉ የሚችሉ ነገሮችን ወይም ተቻይነት ይሄ ፖሲቢሊቲስ አሉ አይደለም፣ እነሱን ደግሞ ሳይሆኑ አይቀሩም የሚባሉ ፕሮባቢሊቲስ አሉ። ደግሞ አዝማሚያ ያላቸው ተፈጻሚ መሆን ወይም የመደረግ አዝማሚያ ይበልጥ ያላቸውን ከተቻይነት አልፎ እነሱን ላለማምታታትና ለውይይትም ለማቅረብ ነው። ለምሳሌ አሁን ኢትዮጵያ ውስጥ የምዕራባዊ የሆነ ለዝብተኛ ሊበራሊዝም የሆነ ዲሞክራሲ ማቋቋም ይቻላል፣ ስልጣን ወይም ደግሞ ኃይል የተከፋፈለበት ምናምን ብለን ይቻላል ልንል እንችላለን በረቂቁ። ግን ከታሪካዊ አውድ ወይም ደግሞ ከተጨባጭ ሁኔታዎች አውድ የሀገራችን ስናይ ይሄ ምን ያህል ተቻይ ነው አላለም በውን ሊሆን የሚችል መሆኑ ያጠያይቃል። እና በዚህ ነው የማየው። እንግዲህ ይሄ ነው ለእንትን ያቀረቡት ያሰቡት እንደነገር ብዬ። ስለዚህ በሌላ ነገር ደግሞ ወይ በሌላ በኩል ለማየት ደግሞ አሁን በተጨባጭ ያለውን ነገር ሰው ካወቀና ወደ መጥፎ አቅጣጫ ሊሄድ የሚያስችል ሁኔታ ካለው ግን እሱን አስገንዝቦ ከዛም እንዲቀይርም አቅጣጫ መስጫ መንገድም አይሆንም። አሁን አማራጭ አይል ምንድነው? አንዳንዱ ነገር በረቂቁ የሚቀርብ ነገር ዝም ብሎ በረቂቁ ተቻይም ቢሆን ምንም ተጨባጭ የሆነ ፍሬ አይሰጥም አላለ። እንዳልኩት ነው። አሁን ለምሳሌ በሀገሪቱ በጣም የናጠጠ ኮሚኒዝም ስርዓት ልገንባ ብትል አሁን ምናልባት በረቂቁ ተቻይ ነው ልትል ትችላለህ። ግን ታሪካዊ ሁኔታችንና አሁን ያለንበትም ሁኔታ አይፈቅድም እና ይህን ያህል ሊሆን ይችላል ብለህ የምትለው አይደለም ማለት ነው። እና ከወዲሁ ትገምታለህ ማለት ነው። በጣም አመሰግናለሁኝ። እንግዲህ አሁን እስቲ ወደ ፕሮፌሰር ኃይሌ ልምጣና ይሄን ውይይታችንን እንጀምረው ከመግቢያው ቀጥሎ ያለውን ማለት ነው። እንግዲህ ዋናው የመጀመሪያው ጥያቄ የሚሆነው እንግዲህ ከታሪክና ፖለቲካን የማያያዝ ጉዳይ ነው። እዚህ ላይ የአብይ አህመድ አስተዳደር አለ በያዘው መዋቅራዊ የአማራና የኢትዮጵያ ጥላቻ የተነሳ እንግዲህ በገዛ የውስጥ ቅራኔው መፍረስ የሚሆን እድል አለው ለመፍረስ። ምክንያቱም የምታስተዳድረውን ህዝብ ከጠላ አገሪቱንም ከጠላ ከዚህ በፊት ያየነው ነውና ከዛ አንፃር ራሱን በራሱ ሊያፈርስ የሚችል እድል አለው ወይስ በዚሁ በባሰ አፈናና ግጭት አገሪቱን ይዞ መቀጠሉ የመሆን እድል የበለጠ ይመስልሃል ብዬ ነው የማቀርበው። እርግጥ አጥብቤው ከሆነ አንተ ሰፋ አድርገህ ልታየው ትችላለህ። እኔ ሁለቱ የትኛው ነው የሚል ነገር አለኝ እና ምክንያቱም አገሪቱም የተከፋፈለችበት ሁኔታ ስላለ አሁን ከዛ አንፃር እንዴት ታየዋለህ ልልህ ነው ፕሮፌሰር።
አዎ እንግዲህ ለእኔ በጣም አስቸጋሪ ጥያቄ ነው። ምክንያቱም አብይ ኢትዮጵያንና አማራ እንደሚጠላ አድርገን ከሚል መነሻ ነው እየተነሳ ያለ ነው። እንደዚህ ማረጋገጫው ምንድን ነው ብንል እንግዲህ ብዙ ጥያቄ ውስጥ ያስገባል። ማረጋገጫው በየጊዜው የሚናገረው ንግግር ወይ የሚሰራው ስራ ነው ወይ ብንል እንግዲህ የእሱ ንግግር በየጊዜው ይቀያየራል። በየጊዜው ደግሞ ኦ፣ አንዳንዴ የአማራ ጥላቻ ወይ የሌሎችን ጥላቻ ያሳያል። ይሄ በጣም አስቸጋሪ ነው። በዛ ላይ ተወስነን መሄድ እንግዲህ ቅንነት ከፈለግን ማለት ነው። ግን በደንብ የምናየው እዚህ ላይ ምንድን ነው የአብይ መንግስት የኢትዮጵያን ችግር ለመፍታት አልቻለም። ያልቻለበት ምክንያት ደግሞ በአንደኛ ራዕይ የለውም። ራዕይ ያጣበት ምክንያት ደግሞ በጣም በስህተት ላይ በውሸት ላይ የተመሰረተውን ስርዓት እንዲቀጥል መፈለጉ ነው። ይሄ ስርዓት የተቋቋመው በጨቋኝና በተጨቋኝ ትርክት ላይ ነው። አንዱ ጨቋኝ የሚለው ከደርግ ጀምሮ የመጣው በ1960ዎቹ ተማሪዎች የጀመሩት፣ እነሱ ደግሞ የተቀበሉት ከኢትዮጵያ ታች ከነበሩት ከአውሮፓውያን ነው። አውሮፓውያንን በጣም ስለደፈረቻቸው እንዴት አድርገን እንበቀል በሚል ሀሳብ ብዙ ዘዴ ሞክሯል። ብዙ ሁናቴ ፈጥሯል። ዋነኛው ምንድን ነው? አንድ መጥፎ ገዢ አማራ የሚባል አለ። ሌሎቹ ተጨቁነው የሚኖሩት ብሔር ብሔረሰቦች ናቸው። እነዚህ ነፃ መውጣት አለባቸው። አውሮፓውያን በዚህ ነው መስራት የሚገባቸው የሚል ያ በጣሊያን ድል ጣሊያኖች ሲሸነፉ ሲያበቃ ግን በ1960ዎቹ ተማሪዎች ነው እንደ ዋና መልእክታቸው አድርገው የወሰዱት። እንግዲህ በዚህ ላይ ነው የደርግን መንግስት ሆነ በግልጽም ባይሆን የደርግ መንግስት አንድ ብሔረሰብ ባይጠራም ግን በስርዓት ላይ የተመሰረተ ነው። ባላባታዊ ስርዓትና እንግዲህ ባላባታዊ ስርዓት አብዛኛው በዛ በባላባታዊ ስርዓት እንደ ቁንጮ መንግስቱ ነው የተቀመጠ። አንድ በደርግም አስተሳሰብ አንድ የተወሰነ ብሔረሰብ ነው። በግልጽ ያንን ብሔረሰብ አልተናገረም። ግን የሚቀጥለው ደርግን የተካው መንግስት ያ ብሔረሰብ አማራ ነው ብሎ በግልጽ ተናግረዋል። ያ ያቋቋመው ስርዓት ደግሞ ኢትዮጵያውያንን በሙሉ የሚያስተባብር አንድ ጋር የሚያመጣ ሳይሆን ኢትዮጵያውያንን የሚከፋፍል የጨቋኝ ተብሎ የተገመተውን እና የተቋቋመውን ብሔር የሚጨቁንና የሚያሳድድ ሌሎችንም እርስ በርሳቸው የሚያጋጭ ነው። እንግዲህ አብይ ስመጣ ሳለ ኢትዮጵያዊነት ከሁሉም በላይ እንዲጠነክር በሚል መንፈስ ነው መጣው። ህዝቡም በሆታ በጭፈራ በሰላማዊ ሰልፍ በደስታ የወጣው ይህን ኢትዮጵያዊነትን አጠናክራለሁ ብሎ ስለመጣ ነው። ግን ችግሩ ምንድን ነው? እሱ በዛ ላይ አልጸናም። ይልቅስ የፈለገው ምንድን ነው? በኢትዮጵያዊነት አማኝቶ ያንን ስርዓት አጠናክሮ ለመቀጠል ነው። እንግዲህ ይህ ስርዓት እንደ ፊተኛው ስርዓት ብዙም የሚሄድ አይመስልም። ምክንያቱም እንደዛ አይነቱ ስርዓት በታሪክ እንዳየነው ከሆነ ጊዜ ይፈጃል እንጂ ቆይቶ መፍረሱ መጥፋቱ አይቀርም። ይህንን የምናየው ወደ ውጭ ሀገር እንኳ ባንሄድ በኢትዮጵያ ራሱ ለምሳሌ የደርግ መንግስት የምርጫ ስርዓት ወደ ወታደርነት ወደ ህዝባዊነት ምንድን ሲቀየር ፈረሰ። እንግዲህ ይፈርሳል ብሎ የሚጠባበቅ አልነበረም፣ ግን ፈረሰ። ወያኔ መንግስት ይህንን ስርዓት ያቋቋመው መንግስት ለብዙ ቢያንስ ለ100 ዓመት እገዛለሁ ብሎ ነው መጣው።
በመጨረሻ ላይ ያደረገው ምርጫ 99% አሸንፈናል ስሉ ግን ቆይቶ ብዙም ዓመት ሳይቆይ ሲወድቅ ያ 99% ደጋፊው ውስጥ አንድም እንኳ መንገድ ላይ ወጥቶ ይሄ ስርዓት መፍረስ የለበትም ብሎ ለስርዓቱ የቆመለት አልታየም። ይልቅስ ህዝቡ በሆታ ደስታ በፈንጠዚያ ነው የሸኘው እንኳ ሄደልን እያለ። የአብይም ከዛ ይለያል ብሎ መጠበቅ የህልም እንጀራ ካልሆነ በስተቀር ምንም አይነት ልዩነት ይኖራል ብሎ መጠበቅ አይቻልም። ምክንያቱም የአብይ ስርዓት እየናደ መሆኑን የምናየው ያው አንደኛ ከልክ በላይ በሆነ ደስታና ፈንጠዚያ የደገፈው በነቂስ ወጥቶ እንኳ መጣልን ያለው የአማራ ክልል በጠቅላላ ከእጁ ከስልጣኑ ስር እያመለጠም ነው። ከፍተኛ ተቃውሞ እያሳየለት ነው። በሌላው ደግሞ ሌሎቹም ደግሞ በአማራው ክልል የሚታየው ባይታይም በየቦታው ተቃውሞ አለ። የሚቆጠረውም ከዚህ ከአካባቢው ከዋና ከተማ ውጪ ብዙም የሚቆጣጠር አይመስልም። በዚህ ምክንያት ተጎርጉሮ አልቋል ለማለት ይቻላል። በቋፍ ላይ ነው ያለው ብል የተሳሳትኩ አይመስለኝም። ግን ወታደር በእጁ ስላለ ኃይል በእጁ ስላለ በግጭት በመፍጠር እና በጦርነት እና እርስ በርስ በማጋጨት ለብዙ ጊዜ ሊቆይ ይችላል። ግን ይሄ ዝም ብሎ የስቃይ ዕድሜውን ማራዘም ካልሆነ በስተቀር በመጨረሻ ላይ ተቦርቡሮ ማለቁና መውደቁ አይቀርም። እንግዲህ እሱ ከመውደቁ ስለማይቀር እነዛ የሚቃወሙት ደግሞ ወደ ድል የሚያመጡት ደግሞ የተዘጋጁ አይመስልም። እንግዲህ ያ ሁናቴ መንግስት ሲወድቅ መንግስት ሲቋቋም ጊዜው ያልፋል፣ ሀገሪቷን በጭንቅ ትኖራለች ማለት ነው። ያ የስቃይ ዘመን እንግዲህ እየቀጣጠለ ይሄዳል። የሚፈጠረው እንግዲህ በዛ ሁናቴ ነው። ያ ሁናቴ ነው። ኢትዮጵያ ውጭ ደግሞ ያየን እንደሆነ አብዛኛዎቹ መንግስታት ለምሳሌ የሮማም ሆነ የኦቶማንም ሆነ ሌሎችም እነሱን የመሳሰሉት መንግስታት ውድቀታቸው በፊት ብዙ አይነት የውስጥ ችግር የውስጥ ቀውስ ይገጥማቸዋል። በማይሆን ለውጥ በማድረግ የማይሆን እርምጃ በመውሰድ ያንን ውድቀቱን ያፋጥናሉ እንጂ መፍትሄ አያመጡም። አሁንም የአብይም መንግስት ከዛ ሁናቴ የተለየ ነው ለማለት በፍጹም ያዳግታል። እንግዲህ ይሄ ነው እኔ የማየው። የሚፈለገው የስልጣን ለውጥ አይደለም፣ የሚፈለገው የስርዓት ለውጥ ነው። የአብይ መንግስት ግን ለዛ የተዘጋጀ አይመስልም። ምክንያቱም ስልጣኑን ለማራዘም እንጂ የሀገሩን ሁናቴ ለመቀየር የተዘጋጀ መንግስት አይደለም። መልካም። እንደው ይሄን ነገር ከምን ጋር ላያይዘው ፈለግኩኝ። እንግዲህ ዶክተር ተስፋዬን ብትቀጥልበት ትችላለህ። በዚሁ በተለይ መፍረስ ሲባል አሁን የራሱን ችሎ ስርዓቱን አገሪቷ እንዳለች ሆና ስርዓቱ ቢፈርስ ጥሩ ነበር። ግን የሚመስለው አሁን ለምሳሌ ሰሞኑን የወጣው የትግራይ አዋጅ አለ እና ምናልባት ዶክተር ተስፋዬ ማዳምጠው ሊሆን ይችላል ብዬ ገምታለሁኝ። አንድ የሆነ ክሊፕ ላሳያችሁና እንግዲህ የሀገር መፍረስ እንዴት እንደሆነ ሊያሳይልን ከቻለ ብዬ ነው እና በሱም ላይ እንደው ኮሜንት ቢሰጥ በኋላ በሁለተኛው ክፍል ላይ እንደገና አንስተን እንነጋገራለን፣ በተለይ ከፋኖ ጋር ባላቸው ግንኙነት። ለአሁኑ ግን ቢያንስ እንደው ከዚህ አሁን ካልነው ጥያቄ ጋር ትንሽ የሚሄድ መሰለኝና እሱስ ክሊፕ ላሳያችሁ አንድ ጊዜ። ትግራይ ውስጥ ይሁን ከትግራይ ውጭ ባይዘው ወይ እናንተንም ያጠቃልላል። ነገችም ተድም ሰው ትግራዋይ እንደዛ ነው የሚለው ባይዘው ትግራዋይ ይሁን ሌላ ዜግነት ያለው ትግራይ ውስጥ ይኑር ከትግራይ ውጭ ይኑር
በቃ የነ ደብረጽዮንን ግሩፕ መተቸት፣ መናገር፣ ቀና ብሎ ማየት፣ በመጥፎ መንገድ ስማቸውን ማንሳት፣ የትግራይ ወጣቶችን ወደ ትግል አትግቡ፣ ጠይቁ፣ እንደዚህ በሉ ብሎ የሚቀሰቅስ ሰው ወይም ትግሉን አቋርጠው መመለስ የሚፈልጉ ወይም ወደ ትጥቅ ትግሉ አለመግባት የወሰኑ ልጆችን ተጋሩን የሚያስጠልል የሚደግፍ በሐሳብ የሚቀሰቅስ ምንም በቃ ሊስቱ መጨረስ አትችልም። በአጠቃላይ ትግራይ ውስጥ እነ ደብረጽዮን ፈትለ እነ ምናምን ከሚፈልጉት ፍላጎት ባሻገር ሌላ ተጨማሪ ሐሳብ፣ ተጨማሪ ድምጽ፣ ተጨማሪ ፍላጎት እንዳይኖር የሚያደርግ ነው። ማሰብን የሚከለክል ነው። በአጠቃላይ ቴዲዋ በዛ ማጠቃለል የምንችል ይመስለኛል። ይሄ ለትግራይ ህዝብ በጣም ትልቅ ስድብ ነው ብዬ አስባለሁ። ይሄው ይበቃል እንግዲህ እንደው ለቀንጨብለ እንዲህ አይነት አዋጅ ነው የወጣውና ዶክተር ተስፋዬም እንዳዳመጥከው ምን አለ በቀጥታም ይሁን በተዘዋዋሪ በዚህ ጉዳይ ላይ የሚሳተፉ ካለ ሁሉንም ኢንዲስክሪሚኔቲቭ ነው ትግራይም ይሁን ውጭም ይሁን የሰው ዘር በሙሉና እንዲህ አይነት ነገር ነው እያወጡ ያሉትና ይሄ የመፍረሱ ምልክት አይመስልህም ወይ ነው? ለዚህ ነው ምናልባት ከዚህ ጋር ከሄደ ብዬ ያነሳው። እስኪ ዶክተር ተስፋዬ ትንሽ በዚሁ ላይ ያለህን ኦፒኒየን ምንድን ነው? አዎ ምልህ የመፍረሱ ስትል የአብይ ብልጽግና አገዛዝ ራሱን ችሎ እንግዲህ ፈራሽ ነው፣ እየፈራረሰም ነው። አሁን የተሟላ አይደለም። ግን የትግራይ ራሱ የትግራይ አገዛዝ ይሄ አናሳ የሆነ እንትን አምባገነናዊ አገዛዝ አለ አይደል? ራሱ ይሄ በጎጥ እንትን ያለ እሱ ራሱን እየተፈረከረከ እንዴት እንደሆነ እና እኔም አዳምጬው ካዳመጥኩት አንዱ ያገኘሁት ዋና ጉዳይ ምንድነው ይሄ ተወያዮቹም እንዳሉት ይሄ ዋናው ሞዴል የኤርትራ አገዛዝ ነው፣ ይሄ ሻዕቢያ አገዛዝ እና እንዴት እንዲህ አይነት በጣም ፍጹም የሆነ እና የተጠቃለለ አምባገነናዊነት እንዴት ነው የሚደረገው በሚል እና እንዳሉት እዚህ እንትን ላይ ውይይት ላይ በቃ ትግራይ ድሮ አምባገነናዊ አገዛዝ ነበረ ከነመለስ ዜናዊ ጀምሮ፣ አሁን ደግሞ በጣም 10 እጥፍ ተባብሶ ሊቀጥልና እንዳሉት ምን ተወያዮቹ ይሄ የማሰብ ነፃነት ወይ የመናገር ነፃነት ምናምን ብቻ ሳይሆን የመኖር አለመኖርም ነፃነትና የምትሉትም የማትሉትም የምታደርጉትም የማታደርጉትም እኛን ወስናለን አይነት አለ አይደለም። እና ይሄ በጣም በቀቢሰ ተስፋ ነው የሚባለው። ይሄ ምንም መያዣው ጠፍቷቸዋል አለ መጨበጫው ነገር እና እንደዛ ይመስላል። እና አቅጣጫው ያ ድሮ የነበረው የተረጋገጠ ይሄ በአብዮቱ የተጀመረው እንግዲህ አገዛዝ አሁን እሱን መልሶ ማንሰራራት አይችሉም እና በቃ እንዲህ አይነት ውጥንቅጥ እናያለን እዛ ላይ። እና ግን ከቅድም እንትኑን ጉዳይ ካነሳው ይሄ ስርዓቱ ውስጣዊ ቅራኔዎች የብልጽግናው ራሱ እና አብይ ምንድነው አንድ ሁለት ነገሮች የአማራው ለምሳሌ የማያቋርጥ ጭፍጨፋና ይሄ በቃ ደም የተጠማ ይሄ አረመኔያዊ ግድያ እሱ በአብይ የታወቀው በዚህ ነው አለ የአብይ አገዛዝ እንዳለው ቅድም ፕሮፌሰር ኃይሌ ሲመጣ ኢትዮጵያ ሀገራት የባርክ ምናምን እያለ መጥቶ የዚህ የተቀደሰ አስመስሎ መጥቶ ግን በጣም እኩይ የሆነ የጭፍጨፋ ስርዓት ነው ያቋቋመው። አንድ ይሄ ነው። ሁለተኛ በሂደት እንግዲህ ከዚህ ጋር ተያይዞ አገዛዙ በሂደት መረጋጋቱ ቀርቶ አሁን እንግዲህ 8ኛ ዓመቱን ሊይዟል አይደል? መረጋጋቱ ቀርቶ እየተባባሰ ይበልጥ ስርዓት አልበኝነትና ጭፍጨፋና በቃ ሰው በጤናው ወጥቶ የማይገባበት ቤቱ ዘመን ያለ ነው። የመከራ ዘመን ወይም ደግሞ የጨለማ ዘመን የተፈጠረው በአብይ ይገርማል። በጣም ጸታዊ ነው እሱ። አዲስ አበባ ከተማን መብራት በመብራት ላድርግ ይላል፣ ግን ዘመኑ የጨለማ እንትን ነው ይሄ አለ። ሌላው ደግሞ ከዚህ ጋር ተያይዞ የውድቀቱ ያገዛዙ ምንድን ነው? ለምሳሌ ቢያንስ በመለስ ዜናዊ ጊዜ ወያኔ አገዛዝ በነበረበት ጊዜ ሀገሩን የሆነ አንድ አይነት ስርዓት ነበራቸው። ድርጅት መርህም አላለም አለ እንደ ነገር ሆኖ እንትን ግን ይሄ በጣም ይሄ የገነነ አምባገነናዊ ተክለ ሰውነት ያለው ሰው የሚመራው እና ድርጅትም ስርዓትም መርህም የምትለው ነገር ምንም ያህል የለም እና ይሄ ደግሞ ለመዳከሙ ለመንኮታኮቱ ያስተዋጽኦ አለው። ሆኖም በባሰ አፈና እና ግጭት አገዛዙ ራሱን
የሚያስቀጥልበት ሁኔታም አለ። እንዳልኩት እንዳለው ኃይሌ ምንድነው የብልጽግና አገዛዝ ከወያኔ የዘረኛ ስርዓት ምንጩና ሂደቱ ያለው ምንድነው ይሄ የዝግመት ኃይሉን ልበለው ይሄ ኢነርሺያ አለ። ይሄ የጎሳ አገዛዙ ከተቋቋመ በኋላ በወያኔዎች ይሄ ራሱ ብልጽግና የሚባለው የወያኔ ምንጩ የወያኔ አገዛዝ ነው፣ የወያኔ ስርዓት ነው እና ያን ወርሷል እና እሱ ራሱ አንድ ትንሽ ማይሌጅ ያገኝበታል። የፖለቲካ ማይሌጅ ማለት እንግዲህ ይቀጥልበታል ትንሽ፣ እሱም ቢሆን የተወሰነ ኃይል ነው እና ይዳከማል፣ መዳከሙ አይቀርም እና በዚህ ነው የማየው በቃ እኔ ምክንያቱም ይሄን ያነሳሁበት እንግዲህ እንድናየው አሁን እንደ አገር ስናየው የእሱ መፍረስ ብቻ ሳይሆን እሱ መንግስት መወገድ ብቻ ሳይሆን እንደ አገር ራሱ አፍርሶ የሚሄደው አይነት ነገር ነው። ምክንያቱም አሁን በዚህ በፊዚክሱ ምን አለ ወይም በሳይንሱ ኢንትሮፒ የሚባል ነገር አለ። ክሎዝድ አድርገህ ሲስተምን ዘግተህ ከተውከው ውስጥ ያለ መዝረክረክ መበታተን አለ። ስለዚህ ከውጭ ኃይል ይፈልጋል እሱን የሚያስተካክል፣ አለበለዚያ አደጋው ያው የመበታተን ነው እና አሁንም የነዚህ ደብረጽዮን አዋጅ አየህ በውስጡ እንደ ኢትዮጵያ ስታየው እነሱን ትቷቸዋል። ያው የሚታይ ነው። ሰውየው ምንም አይናገራቸውም። እነሱ ያው እንግዲህ ተነግሮት ሊሆን ይችላል ግን አይናገራቸውም። ጦርነትም አሁን አነሳለሁም ቢል ያው ምናልባት አማራ ክልል ነው የሚሆነው። እኔ ስገምት አማራ ክልል ተብየው ነው እነሱም ጋር ሳይደርስ ማለት ነው። ምክንያቱም ያው እሱን በሁለተኛው ክፍል እናነሳለን። የውጮቹንም ስናየው እንደዚህ ይችላል ከማለፋችን በፊትና ምን መሆን አለበት የሚለውንም መቀጠል ይቻላል ፕሮፌሰር። ግን ከዛ በፊት ግን እንደው አንድ የኬንያውንም እንትን ላሰማችሁ ነን ለመናገር ያው የምናውቀውን ነው የነገረንና የውጮቹ ሳይቀሩ የሚሰጡት ትንታኔ አለና እንደው እሱን እንደውም በዚህ ላይ ባሰማው ትንሽ ሊጠቅም ይችላል ብዬ አሰብኩኝና እሱን ላሰማና ከዛ አንፃር አይተህ ምን መሆን አለበት የሚፈለገው ነገር ምንድነው ለኢትዮጵያ የሚለውን ትቀጥልበታለህ ብዬ ነው ፕሮፌሰርና ላሰማ አንድ ጊዜ today and the messages or the lessons that we could actually look into from your perspective. So I think that's a brilliant question, Andu. You know, sometimes I wish I could come here and talk about bright things, but I think that mostly I argue about standards, how our standards should be. Now, the Ethiopian election was not an election. It was an enigmatic election because the entire northern Ethiopia did not vote. The Tigray, you know, there's war there, in the Amhara state. And you know that the prime minister there, now he's the president. Yes. Because it's changed. Yes. Yeah. So he has assumed executive power. He's become more dictatorial. He's even abolished the pretense of the ceremonial prime minister. There was no election. He has this philosophy called Moderna. He's even written a book about it. So it's a collection of mumbo jumbo, a collection of feel-good, Presbyterian feel-good kind of book about trying to change Ethiopia, which is a job of the prophets. I mean, changing Ethiopia is not a joke. But, you know, it's human beings who live in Ethiopia. And those human beings' lives can be changed with the leadership that Africa deserves. Yeah. And in Ethiopia, there is now the label that it could be the Yugoslavia of Africa. And that there could be about 2 to 3 states that emerge out of Ethiopia if the conflict continues this way. Because, you know, they killed 2 million. ይሄ ነው እንግዲህ የሚያሰጋው they killed 2 million people እያለ ይቀጥላልና እንግዲህ የውጩ ሳይቀር ሁሉ ያው የእንትን ጉዳይ ነው መደመርን ማለቱ ነው። መደመርን ጽፎ ምናምን ያው እንደሰማችሁት ነውና ፕሮፌሰር እንግዲህ ይሄን ነው አሁን እንግዲህ የመፍረስ አደጋ ቀደመ እንትን ስትል ለዚህ ሁሉ ነገር አሁን ሁሉም የውጭም ሳይቀር የሚናገረውን ነገር ለማስቀረት በኢትዮጵያ ውስጥ መሆን የሚፈልገው ነገር ምንድነው ወደሚለው አቅጣጫ እንድናመራ ፈልጌ ነው። ከዚህ ተነስተህ እስኪ የቀረም ሐሳብ አለ ካልክ ልጨምርበት ይችላል ፕሮፌሰር። አዎ ኢትዮጵያ እንግዲህ በጣም የሚያስፈራ ነገር አለ። ብዙ ጊዜ በዚህ አይነት ሁናቴ በሌሎቹ አፍሪካውያን ሀገሮች እንዳየ ነው
እንደዚህ አይነት ቀውስ ሲኖር የሀገር ውስጥ ቀውስ ሲኖር ብዙ ጊዜ የጦር ሰራዊቱ ነው አንድ እርምጃ የሚወስደው። በኢትዮጵያ ይሄ እንዳይሆን ምንድን ነው አንደኛ የጦር ሰራዊቱ ራሱ በጎሳ የተከፋፈለ ነው። ሁለተኛ ደግሞ በጥቅም የተገዛ ነው። አሁን ለምሳሌ አንዳንዶቹን ፊልድ ማርሻል አንዳንዶቹን ምን ብለው አስቀምጠዋል። አሁን እነዚህ በጠቅላይ ሚኒስትሩ ላይ ይነሳሉ ተብሎ አይገመትም። እንግዲህ ከታች ያሉትም ይህን ያህል ነፃነት የሚያሳዩበት ሁናቴ በፍጹም አልታየም። በዚህ ምክንያት በወታደሩ እንግዲህ ወታደር የሀገር አንድነትን የጥበቃን ነው የሚያሳየው። ምክንያቱም በሀገሩ ውስጥ ከፍተኛ ጥቅም ስላለው፣ ኢንቨስትመንት ስላለው በሀገር ውስጥ አደጋ ሲደርስ ስልጣኑን የሚረከበው ብዙውን ጊዜ እሱ ነው። አሁን በኢትዮጵያ ሁናቴ ግን ይሄ የሚታይ አይመስለኝም። አንደኛ ወታደር እየታየ ያለው ያው የመንግስት አገልጋይ ደንገጡር በመሆን ነው። ከነዛ ውስጥ ደግሞ የነቁቱ ወይ ስልጣን ያላቸው በመንግስት ላይ ይሸፍታሉ፣ የሀገርን ጥበቃና የሀገርን ታላቅነት ዋና መምሪያቸው ያደርጋሉ ብሎ አሁን ባለን ሁናቴ የሚታሰብ አይደለም። ዩጎስላቪያ ሁናቴ ሊፈጠር ይችላል። በሌላ በኩል ደግሞ ማወቅ የሚገባን ዩጎስላቪያ በቅርብ ጊዜ የተፈጠረ ሀገር ነው። በዚህ ምክንያት የተለያዩ ጎሳዎች ምንም አይነት ታሪካዊ ግንኙነት የሌላቸው የተፈጠሩት አንዱ ነው የቆሙበት ሀገር ነው። አንድ አድርጎም ያቆያቸው አንድ መሪ ነው። ያ መሪ ከሞተ በኋላ እርስ በርሳቸው መከፋፈል ጀመሩ። ያ ወደ ነበሩበት ሁናቴ መለሳቸው። ኢትዮጵያ ግን ትንሽ ተስፋ የሚሰጠው ምንድን ነው? ችግሩን እየፈጠሩ ያሉት በጣም የተወሰኑ እዚህ ሀገር ኤሊት የሚለዋቸው ልህቃን ናቸው። የኢትዮጵያ ሕዝብ ግን እርስ በርሱ የተሳሰረ ከኤሊቱም በአተሳሰቡም በጣም የተለየ። አሁን እንግዲህ ሁናቴውን አላውቅም። ምክንያቱም በየጊዜው ውርጅብኝ ሲወርድባቸው አንተ የዚህ ጎሳ ነህ፣ ጠላቴ እንደዚህ ነው ብለው ህዝቡን እንግዲህ ምን ከፋፍለውት ሊሆን ይችላል። ግን በታሪክ እንዳየነው ግን ኢትዮጵያ ብዙውን ጊዜ ወድቃ ብዙውን ጊዜ ተከፋፍላ እንደገና ተነስታለች። ይህም ሁናቴ አይፈጠርም ተብሎ አይታሰብም። ምክንያቱም ይሄ ራሱ ወደ አንድነት ሊመራ ህዝቡ ወደ ልቦናው ተመልሶ አንዲት ነፃ የሆነች በፍትህና ምንድነው በህዝቡ በዜግነት በእኩል ዜግነት ላይ የተቋቋመ ሀገር እንዲቋቋም የሚፈልጉ አይደሉም ማለት አይቻልም። ያም በር ክፍት ነው። በሌላ በኩል ደግሞ ልክ እሱ እንዳለው ያም ሁናቴ አለ። የኢትዮጵያ ታሪክ ታይተዋል። ለምሳሌ በዘመነ መሳፍንት የታየው ይህ ሁናቴ ነው። ግን እንደገና ደግሞ ያው በየጊዜው በዘመነ መሳፍንት ብቻ አይደለም፣ በዘመነ አገዎች አገሩን አንድ ከማድረጋቸው በፊት ዘመነ ዛጉዌ ከመምጣቱ በፊት የአክሱሞች መንግስት እንደወደቀ ሀገሩ ተከፋፍሎ እርስ በርሱ ተበጣብጦ ነበረ። ግን ዛጉዌዎች መጡና አንድ ማዕከላዊ መንግስት ፈጠሩ። ከነሱ ይበልጥ ደግሞ ሰለሞናውያን ነገስታት መጡና እንደገና ሰፋ ያለ ሀገር የጥንቱን የአክሱማውያንን መንግስት በሰፋ መንገድ አቋቋሙት። ያ እንደገና ሲወድቅ ደግሞ በዘመነ መሳፍንት እንደገና አፄ ቴዎድሮስ እና አፄ ዮሐንስ፣ አፄ ምኒልክ መጥተው አሁን ያለንበትን ሀገር ፈጠሩ። እንግዲህ አሁን ይህ ሀገር ከፈረሰ ወይ ይፈርሳል ወይ ነው። ከፈረሰ እንደገና አዲሲቷ ኢትዮጵያ በልዩ መልክ በልዩ ሁናቴ በዘመናዊቷ ኢትዮጵያ ልትነሳ ትችላለች ወይ ለሚል ጥያቄ አለ። ይሄ በጣም አከራካሪ ነው። ይሄ ሰውዬ የኬንያዊ እንዳለው ወደ ማነው መከፋፈል ወደ ለተለያዩ መንግስታት
የመምጣት እድልም አለ። ግን በኢትዮጵያ ታሪክ ብዙውን ጊዜ መንግስታት ስለያዩ ሁል ጊዜ አንዱ ሌላውን መልሶ ሊገዛ ነው፣ አንድ ኢትዮጵያ ሊፈጥር ነው የሚፈልግ እንጂ የተለየ መንግስት ሊፈጥር የሞከረበት ጊዜ የለም። ሌላው ቀርቶ ግራኝ ራሱ ኢትዮጵያን በገዛ ጊዜ የተለየ የሶማሌ መንግስት ወይ የሀረር መንግስት ወይ የአዳል መንግስት አልፈጠረም። የፈጠረው ራሱ የሀበሻ ንጉስ ብሎ ነው ራሱን የሰየመው። ይበልጥ ይሄ አይሆንም ብሎ አይታሰብም ለማለት ይቻላል። እንግዲህ ወይ አዲሲቷ ኢትዮጵያ የምትወለድበት ጊዜ ነው ወይ ደግሞ እንግዲህ ይሄ በጣም የራቀ ይሆናል ብሎ አይታሰብም፣ ግን ሊሆንም ይችላል። ኢትዮጵያም ልትከፋፈል ትችላለች ማለት ይቻላል። ይህንን ግን የሚወስነው እንደነ ፋኖ ያሉት የሀገርን ጥቅም እንጠብቃለን፣ ኢትዮጵያዊነትን ወደኋላ ወደፊት እናዘልቃለን የሚሉት ድርጅቶች ከጠነከሩ የሀገሪቷ አንድነት የማይቀጥልበት ምክንያት አይታየኝም። መልካም እንግዲህ በዚህም ላይ እንግዲህ ዶክተር ተስፋዬ እስኪ ያለን ሐሳብ እንግዲህ የሚፈለገው ነገር ምንድነው ነው? ያው የውጮቹ አስተያየት አለ ምን አለ እንደተባለው የኢትዮጵያ መሰረትም አለ፣ ግን ደግሞ ገዝግዘውታል እነዚህ ሰዎች ለ30 ምናምን ዓመት ነው እና ሰውን አስቆጥተውታል። አሁን አማራውን ለምሳሌ በጣም አስቆጥተውት ነው እንጂ ለዚህ አይበቃም ነበር ያው እንደምናውቀው። እና እሱንሽ ልክ ነው። ይሄ ኬንያው ክሊፕ ያሳየህን ያለ አይደለ? ይሄ የተለመዱ ነገሮች ነው ያለው። አንድ ሁለት ነገሮች ለምሳሌ ምርጫው አልነበረም፣ ምክንያቱም ትግራይ አልተሳተፈችም፣ የትግራይ ህዝብ አልተሳተፈም። ነጥቡ ይሄ አይደለም ግን ነው። ለምሳሌ በእኛ ሁኔታ ትግራይ ይሁን አይሁን ይሄ የትግራይ ህዝብ ተሳተፈ አልተሳተፈ ምርጫው እንዳለ በአገር ደረጃ ወያኔ አገዛዝ ከመጣ ጀምሮ በጣም ብልሹ የሆነ ነገር ነው፣ የተበላሸ እና ምንም በጎ የሆነ ተቋማዊም ሆነ መርሃዊ እንትን የማያፈራ የህዝብ ደመኛ የሆነ የሀገር አንድነት ደመኛ የሆነ ነገር ነው። ምርጫው ዝም ብሎ ይሄ ማሳመሪያ ነው ያለውን መጀመሪያ ወያኔን፣ አሁን ደግሞ ይሄ የአብይን አገዛዝ እና ይሄ ነው እንግዲህ። ምክንያቱም መሰረታዊ የሆነ ስርዓታዊ ወይም መዋቅራዊ ሂሰት ማቅረብ አለብን ምርጫው ላይ። የሆነ አካባቢ አልተከታተፈ ምናምን አይደለም። ምርጫ የሚለው ራሱ የይስሙላ የስም ነው። ብዙ ችግር አለ። ይሄን ነው የምናውቀው እንግዲህ። ሌላው ነገር ይሄ የአፍሪካ ዩጎዝላቪያ ምናምን የሚባለው በተወሰነ ደረጃ ዝውውር ያለው እንትን ነው አባባል ነው። እና ግን ምንድን ነው ቅድምም ፕሮፌሰር ኃይሌም እንዳለው ኢትዮጵያ ዩጎዝላቪያ አይደለችም ማለት ይሄ ትናንትና የተፈጠረ ሀገር ነው። ያኛው የተለያዩ ትሮች አምጥቶ ይሄ ያለ አይደለም። ከሁለተኛ ዓለም ጦርነት በኋላ የተለያዩ እንትን ኦስትሮ ሃንጋሪያን ኤምፓየር የነበሩ ማህበረሰቦች ያለንም ሰርብስ የሚባሉ ዩክሬን ብዙ የተለያዩ አሉ። እነሱ እንትን አድርገው የሰሩት ነው። እና ኢትዮጵያ ደግሞ አንደኛ ነገር መሪነን ፖለቲካ መሪነን ያሉት በተለይ ድህረ አብዮቱ ዘመን በድህረ አብዮቱ ዘመን የነበሩትና ያሉት መሪዎች በእነሱ ብርታት ሳይሆን በእነሱም አሉታዊ እንትን ተጽዕኖ እሷን ተቋቁማ እስካሁን አለች እየተንገዳገደች አገሪቱ። እና ይሄ አንድ ነገር ይነግረናል። እንዳልከው ፕሮፌሰር ሰለሞን ታሪካዊ መሰረቷ እርግጥ ተቦርቦሯል፣ ግን አለ አልፈረሰችም። እና ይህም አንዱ የሚያሳየንም ደግሞ የዚህ ደግሞ አንዱ ማሳያው ሌላው ይሄ ዘረኛ አገር ቦርቧሪዎቹ እና ባንዳዎቹ ይሄ አገር አጥፊዎቹ ከፋፋዮቹ እነሱ ራሳቸው መፍረክረካቸው ምንድነው የሚያሳይ አለ አይደለም? አሁን ፋኖ እንትን ይሄ ማነው ህወሓቶች ይሄ ወያኔዎች ራሳቸው ስልጣን ከያዙ በኋላ ከስልጣን መውረድ ተገደው እንግዲህ አገራዊ የፖለቲካ ስልጣን ማለት ነው ተመልሰው እዛ ጎጣቸው ውስጥ ሄደው እዛም ውስጥ ደግሞ መቆየትና አንድ ሆኖ መስራትና የሚያደርጉትን ማድረግ ያንን አናሳ አካባቢ መግዛት ወይም ማስተዳደር መምራት ሳይችሉ አሁን እየተፈረከረኩ የምታየው ይሄ ራሱ
ኦፍ ኮርስ የእንትን ደግሞ በኦነግ በኩል ስትመጣ ይሄ የሆኑ ያልሆኑ ወገኖች ኦነጋውያን ኦህዴድ በለው ሸኔ በለው ምን በለው ይህ ነው የምትለው እርግጥ እንግዲህ አሁን ምንድነው ይህ ነው የምትለው ይሄ በጠላትነት ፈርጠም ያለና ጠንከር ያለ አገርን ስጋት ላይ የሚጥል አይደለም። ያ ማለት አገሪቱ ስጋት የለባትም ማለት አይደለም። ግን ብዙውን ጊዜ ያ ይጋንናል። የኢትዮጵያ ህዝብ የኢትዮጵያ ማህበረሰብ እርስ በርስ ተዋልዶ ተገባብቶ ይኖረ እና ተዘዋውሮም ይኖረ አለ። ተዘዋውሮ ስል ለጉብኝት ብቻ ሳይሆን ለኑሮ ለማለት ተሰባጥሮ የኖረ ህዝብ ነው እና ይሄ ነው መሰረቱ የኢትዮጵያ ጽናት እስካሁን ድረስ እና ግን ይሄ ማለት ምንም አይደርስበትም ጉዳት ስጋት የለውም ለማለት ሳይሆን ትንሽ ይሄ ምዕራባዊ የውጭ ተመልካቾች በደንብ ጠለቅ ብሎ የሚያውቁት አይደለም አለ የኢትዮጵያን ዝም ብሎ እንደማንኛውም ግን ማንኛውም ሀገር እኮ የትም ማንኛውም ሀገር ቻይና ሳይቀር ጃፓን ማንም ሀገር በረቂቁ የመሰባበር እንትን አለው ሊገነጣጠል ይችላል ልትል ትችላለህ አይደለም ግን ቀረብ ብለህ ጠጋ ብለህ በተጨባጭ ስታየው ምን አይነት ኃይሎች አሉ እንዴት ነው የሚገናኙት እንዴት ነው አንድነት የሚቀጥለው ተደካክሞም ቢሆን ያለው ለምንድን ነው በምንድን ነው ብለህ ስትጠይቅ የምታገኘው ስዕል ለየት ያለ ነው እና በዚህ ነው እኔ የማየው እና ለመተቸት እንግዲህ ምንድነው እኔም ብዙም አስተያየት አልሰጥም አብዛኛውን ተናግራችሁታል ግን ያው ዞሮ ግን ቅድምም ፕሮፌሰር እንደተናገረው አንተም እንዳልከው እሺ አገሪቷ የተመሰረተችበት የቆየችበት ጉዳይ ስላለ እሱ በጠቅላላው ገና መፍረስ አይደለም ያለ ስለሆነ ተመልሳ ቦታዋ ላይ ትመጣለች ነው ጥሩ ነው ግን ያንን የሚፈጥረው ማን ነው አሁን ምክንያቱም አሁን ባለው የፖለቲካ ሁኔታ ሁሉም ለየራሱ ብሎ ቅድም አንስቶታል ፕሮፌሰር ኃይሌና ልክ ይሄ እንዴት ነው የስበት ማዕከል ያስፈልጋል አሁን እንደው ኳስ እንደዚህ ኮንኬቭ የሆነ እንደዚህ ቦል ነገር ላይ ስታስቀምጠው ብትለቀው እንኳን ተመልሶ ይመለሳል ቦታው እንደዛ አይነት ነው እንግዲህ ኢትዮጵያ ብለን ነው የምናስበው ግን ያንን እያፈራረሱት አሁን ማን ያስበዋል ከተወሰነ ወያኔም ከመምጣቱ በፊት ማን ያስበው ነበር አሁን ይሄ ሁሉ አልፎ አሁን ላለንበት ሁኔታ አማራው በዚህ መንገድ ተጨፍጭፎ አማራው ራሴን አድናለሁ ብሎ ይነሳል ተብሎ አይታሰብም ነበር በጊዜው እኔ አማራም የሚባል ነገርም በፊት አይነሳም ነበር ራሱ ቃሉ ያው በኢትዮጵያዊነት ነበርና ስለዚህ ሙሉ በሙሉ አይሆንም ማለት ማስቸጋሪ ነው አደጋውን ማሳየት ያስፈልጋል ግን ለዛ ደግሞ የስበት ማዕከል ያስፈልጋል የስበት ማዕከል እንግዲህ በሁለተኛው ክፍል ላይ የምንነጋገርበት ነው የፋኖ ጉዳይ አለ ማለት ነው ለጊዜው ያለው እሱ ነው እሱ ደግሞ የተስተካከለ አቋም መያዝ አለበት ያንን ለማምጣት ስለዚህ ያለንበት ትንሽ ከበድ ያለ ነው ግን ዞሮ ተመለሳለች ወደሚለው ነገር ነው እንግዲህ የሚፈልገው ነገር እንግዲህ ተመልሳ ወደ ነበረችበት እንድትመለስ ከምኞቱም ጋር ግን ካላት ባህሪ አንፃርም ከጥንታዊነቷም አንፃር ትመለሳለች ነው እንግዲህ አሁኑ ማጠቃለያ ስለዚህ እስቲ ወደ ሶስተኛው ልግባና ሰዓታችን ጋር እንትን ለማለት ወደ ሶስተኛው በዚህ ክፍል ማነሳው ትንሽ ታሪካዊ ነገር ማብረን ምክንያቱም ይሄ ሁሉ ለዚህ ሁሉ የበቃ ነው በየጊዜው የሚመጡ እድሎች ነበሩ ግን ሁሉንም እድሎች አመለጡን ነው የምንለው ያው እንደምታውቁት እና እነዚህ ያመለጡ እድሎች ደግሞ በየጊዜው ይመጣሉ በ1966 በአብዮት በተባለው ከዛ ደግሞ በማን ነው 1983 በወያኔ አሁን ደግሞ በማን ነው በአብይ ደግሞ 2010 በኢትዮጵያ አቆጣጠር ማለት ነው እነዚህ ሁሉ እድሎች አመልጠዋል ነው እና ቅድም መግቢያው ላይ እንደገለጽከው ዶክተር ተስፋዬም እነዚህ በሙሉ የጠቀስካቸው ድርጅቶች በሙሉ ደግሞ የሚያመሳስላቸው ጉዳዮች አሉ ከድሮ ከአብዮቱ ጀምሮ ስለዚህ እነሱ እየተቀያየሩ የሚያመጡት ነገር በሙሉ ያው ጥሩ እንዳልሆነ ነው ያየነው ያ ሁኔታ ባለበት አሁን
አንደኛ እስቲ ያመለጡ እድሎችን ብናያቸው ትንሽ ለሰውም ግንዛቤ ቢያውቀውም ቅሉ ትንሽ ማየት ብንችል እና ይሄንንም ደግሞ ከሶስቱ ከምናይበት ንድፍ ጋር ብናየው ከንድፉ ወይም ከሴናሪዮ ጋር ብናየው እላለሁኝ እና እንግዲህ የቅደም ተከተሎቹ ወይም ደግሞ ምን ሊሆን ይችላል ብለን ስናስብ እነዚህን እድሎች እንዳያመልጡ ለማድረግ ምናልባት ያንንም እንደዚሁ በፋኖ ልናነሳው እንችላለን። ግን አሁን ግን ለዚህ ለክፍል አንድ ምን አይነት ነገር ነው የምንጠብቀው? ከዚህ ሁሉ ችግር ከዚህ ሁሉ ካለንበት አረንቋ መውጫው በድንገተኛ ህዝባዊ ማዕበል ስርዓቱ መፈንዳት ሊሆን ይችላል። እሱ አንዱ ፖሲቢሊቲ ከዚህ በፊት እንዳየነው ወይስ ቅድም የጠቀስኩት ከዚሁ ከትግራይ የጀመረ አይነት ነገር የግዳጅ ጦርነት ምናምን ብለው አሁን የሚዘጋጁበትና ልክ የኤርትራን ሞዴል በያዙት መሰረት ወደዛ አገር ወደ ማፍራስ ሁኔታ ሊያመጣን ይችል ይሆን? ያው እሱ እንኳን ተመልሰዋል። ግን ከዚህ ሁሉ ካለፉት ስህተቶች ደግሞ ተምረን ወደ ተረጋጋ የስርዓት ለውጥስ ሊመጣ ይችላል? ያ እንግዲህ የሚፈልገው ነው መቼ እና አንደኛ እንግዲህ ለሰው ማስገንዘብ እንፈልገው እነዚህ ሶስቱን ጉዳዮች አይቶ በተለይ ሊሆን ወደሚችለው ጉዳይ ላይ አተኩረን የሶስቱን ያመለጡን እድሎች በመጠኑ አይተን ትንሽ ለሰው መረጋጋትንም ፈጥረን እንደገና ደግሞ የሚነሳሳበትንም መንገድ እሱንም ጠቁመን ያፋን ነው እንዳለ ሆኖ እንዳልኳችሁ በሁለተኛው ላይ እንነጋገራለን። እስቲ ትንሽ ሐሳባችን በዚህ እንስጥና ይሄን የመጀመሪያውን ክፍል እንግዲህ በ7 ደቂቃ ውስጥ እንጨርሰውና ከፕሮፌሰር ኃይሌ ልጀምር ይሄን ነገር። ፕሮፌሰር ኃይሌ። ጥሩ እድሎች ገጥመው ነበር ኢትዮጵያውያን እና ኢትዮጵያ ግን ሁሉንም አበላሹት፣ ከጥቅም ውጭ ያደረጉት። ለምንድን ነው እንደዚህ መሆን የቻለው ብንል ምክንያቱም እነዚህ የመጡት እድሎች በሙሉ በአንድ በሐሰት ትርክት ላይ የተመሰረቱ ናቸው። መሰረት የላቸው። መሰረት ስላልነበራቸው እና ከዛም ቀጥሎ ደግሞ መሰረት ባይኖርም የተስተካከለ ደህና የሆነ የህዝቡን ጥቅም የሚጠብቅ ስርዓት እንመስርት እንገነባ የሚል አቋም ይዞ የመጣ ስላልነበረ እነዚህ እድሎች በሙሉ ከሽፏል። የውሸት ትርክት የሚለው ምንድን ነው? የመጀመሪያው መሬት ላራሹ ነው። ተማሪዎች አንግበው ለእናታች እያሉ ለህዝብ ቁመናል እያሉ ያበስሩ ይናገሩ የነበሩት አቋም ነው። እንግዲህ መሬት ላራሹ በኢትዮጵያ የሚያሳየው ምንድን ነው? የትልቅ ራሱን የቻለ ውይይት ሊሆን ይችላል። እኔ እንግዲህ ለመጥቀስ ብቻ ነው። የኢትዮጵያ መሬት ምንድን ነው? ገባር እና ምንድን ባላባትና ገባር መሬቱ የጭሰኛ መጣ፣ ጭሰኞች በዙ ነው። እንግዲህ ያንን በትክክሉ ያጠና ማንም ኢትዮጵያዊ የለም። የተጠናም ከሆነ የኢትዮጵያን ታሪክ የሚያንጸባርቅ አልነበረም። መሬቱ ስርዓቱ ባላባታዊ ስርዓት ይሉት የነበረው ባላባታዊነቱን ትቶ ወደ ዘመናዊነት ይቀይር ነበረ። ዘመናዊነት ይቀይር ማለት ምንድን ነው? መሬት ወደ ካፒታሊዝም ስርዓት እየተሸጋገረ ነበር። ያንን ስርዓት እንግዲህ ለገበሬው ሌላ ስራ እንደመፍጠር ወይ ደግሞ ኢትዮጵያ በጣም ሰፊ ሀገር ናት። ከዛ ከሚያርሰው ነጥቀን ለገበሬው ለጭሰኛው እንስጥ የሚል አቋም የነበራቸው ተማሪዎች ናቸው። ማለት ያፈራውን ሀብት ነጥቀን ለዛ ለሰራተኛው እንስጥ እንደማለት ነው። እንግዲህ ምንድን ነው ካፒታሊዝም ወደ ኢትዮጵያ እንዳይገባ
ወደ እንደነ ለምሳሌ በቪየትናም በካምቦዲያ ምን እንዳደረጉት ወደ ድሮ ስርዓት እንመለስ። ወደ ድሮ ስርዓት እንግዲህ በኢትዮጵያ ድሮ ስርዓት የሚባል ነገር የለም። ለነሱ የኢትዮጵያ ታሪክ የሚጀምረው በአፄ ምኒልክ ነው። በዚህ ምክንያት ያ ራሱ መነሻው ራሱ ስህተት ነበረ። ሁለተኛ የጨቋኝና ተጨቋኝ ስርዓት በኢትዮጵያ ታሪክ ታይቶ የማይታወቅ ተሰምቶ የማይታወቅ ሁሉም ሀብታምን ቢሆን በኢትዮጵያ ሀብቱን ለሌላው ሊያካፍል ነው ጋራ ሀብቱን የሚያሳየው ከሌላ ጋር አብሮ ለመብላት እንጂ ብዙ ጊዜ ለመጨቆን አይደለም። ጨቋኝ የለም ማለት አይደለም፣ ግን በአውሮፓ የታየ አይነት ጨቋኝ በኢትዮጵያ ውስጥ የለም። ሀብታም ማለት እዚህ ሀገር ገንዘብ ይመለካል፣ ገንዘብህን ትደብቃለህ። በኢትዮጵያ ግን ገንዘብ ሌላውን ለመጥቀም ነው። ሀብትን የምታሳየው ሌላውን በማብላት በማጠጣት አብሮ በመብላት ነው። እንግዲህ ስርዓቱን በደንብ የተረዱ ሰዎች አልነበሩም። ንጉሶ ጨቋኝ ነው አሉ። የባላባት ስርዓት ዋና አናቱ ነው አሉ። ይህ በሙሉ የተሳሳተ ትርክት ነበር ማለት ነው። በዛ ትርክት ያንን ትርክት የተካው ስርዓት ደግሞ ሌላ አዲስ የተሻለ ስርዓት አላስቀመጠም። ራሱን አምባገነን አድርጎ ቁጭ ያደረገ፣ ከሱ ጋር የማይስማማውን በሙሉ ጠራረገ። በመጨረሻ ላይ ራሱ ተጠርጎ ቁጭ አለ። ከዛ ቀጥሎ የመጣው ያው የተማሪዎቹ ትርክት ነው። አማራው ጨቋኝ ነው። ተማሪዎቹ ደግሞ ከፊት እንዳልኩት ከአውሮፓውያን የወረሱት ትርክት ነው። ያ ትርክት ነፍስ ዘርቶ ራሱን ችሎ ስርዓት እስከ ማቋቋም ደረሰ። እንግዲህ ያ ስርዓት በፓርቲ ጉጅሌ ጉጅሌ ነው የምለው በጉጅሌ ተተካ። ይሄ ማለት ምንድን ነው? ያ ጉጅሌ ሌላውን በሙሉ ጠቅልሎ ያዘ። ከሱ ጋር የማይስማማውን በሙሉ ጠራርጎ ጠላቶቼ ናቸው አለ። እንግዲህ ጥሩ ስርዓት ሊፈጥር አልቻለም። ራሱን ገዢ ስርዓት አድርጎ የፊቱን አምባገነን ስርዓት በሌላ አምባገነን ስርዓት ተተካ። ይህም እንግዲህ በ2018 ዓመተ ምህረት ላይ ተስፋ በሚፈጥር ስርዓት ተተካ። ተስፋ ነው ያልኩት። ተስፋ ምንድን ነው? በኢትዮጵያዊነት ሁላችንም እንድንኮራ፣ ኢትዮጵያ ከፍተኛ ታሪክ እንዳላት፣ መከፋፈል እንዳልነበረን። ግን ያ ተስፋው ብቻውን ቀጠለ። ወደ ተቋምነት ወደ ለውጥ አልመራም። ዝም ብሎ ህዝቡን ለማታለል እና ተቀባይነትን ለማረጋገጥ ነበረ። እውነትም ተቀባይነትን ለጊዜው አገኘ። ግን ያንን ተቀባይነት ወደ ተቋም ሊለውጠው አልቻለም። ስርዓቱንም ሊለውጥ አልቻለም። እንግዲህ ከዚህ የምንማረው ምንድን ነው? ለውጥ ለብቻው ለውጥ ማለት መሪን መቀየር፣ ስርዓትን መቀየር አይደለም። ለውጥ ከዛ በላይ መሄድ አለበት። ማለት ነፃ ተቋማት ማቋቋም፣ የዜግነት መብት እኩል የዜግነት መብት ማቋቋም፣ ነፃ የሆኑ ተቋማትን መፍጠር፣ የሀገር የበላይነትን አንድነትን መጠበቅ ነው። ይህንን እነዚህ ስርዓቶች አንዳቸውም ይህን ለመፍጠር አልቻሉም። ይልቅስ መከፋፈልን እንደ አንድ መምሪያ አድርገው ይዘው ነው የቆዩትና የመጡት። እንግዲህ የሚጠበቀው ምንድን ነው? ለውጥ መሪ መቀየር ሳይሆን ስርዓትን መቀየር፣ ተቋማትን ማቋቋም፣ የእኩል ዜግነትን ማስፋፋት። እንግዲህ በመቀጥለው እናያለን ብለሃል። አቆሙ። በትክክል እንግዲህ ይሄኛውን አገናኝተህ ዶክተር ተስፋዬ አጠር አድርገህ ለመጨረስ ያህል እነዚህ ያመለጡ እድሎች እንዳሉ ሆነው አሁን የሚጠበቀው ወይም ደግሞ ሊሆን የሚችለው እንደዚሁ ድንገተኛ የሆነ አብዮት ይሆን ወይስ ደግሞ ምናልባት ቅድም ያልጠቀስኩት አንድ ነገር እንደ አብረህ የምታየው ደግሞ ምናልባት አሁን ደግሞ አንዳንድ ጊዜ ይሄ የምክክር ኮሚሽን ምናምን ሁሉ ብሎ ያቋቋመው ነገር አለና ምናልባት የውሸት ሽግግር ምናምን ብሎ እንደገና የመሆን እድል ይኖረው ይሆን የሚልም ሐሳብ አለኝ። ምክንያቱም አስቸጋሪ ነው፣ ሁሉም በእጃቸው ስለሆነ አንዳንድ ጊዜ
እሱንም ሊያደርጉ ይችላሉ። ግን የሚፈለገው ነገር ላይ ኦፍ ኮርስ አተኩረህ እሱን አዎ ልክ ነው። ኦኬ እሺ ይሄ ሊሆኑ የሚችሉ ሶስቱ እይታዎች እንዳልከው እንግዲህ እኔ ይመስለኛል እኔ አሁን መልሴ በአዎንታው ነው መልስልህ። ይሄ ሊሆን የሚችል ነው። በድንገተኛ ህዝባዊ ማዕበል ስርዓቱ ሊፈነዳ ይችላል። ይሄ እንዲሁ ቢያንስ እንዲሁ በድፍኑ እንደዛ መናገር ይቻላል። መቼ በምን አይነት ሁኔታ ነው ለሚለው ትንሽ ራሱ እርግጥ ካለ እንትን ሊሆን ይችላል። ምክንያት በተለይ ይህ ነው የሚባል የተማከለ ጠንካራ መንግስት በሌለበት ሀገርና ሀገር እየተፈረከረከ ባለበት ሀገር እርግጥ ያ ራሱ አንድ አይነት ሁኔታ ነው፣ ፈጣሪ ነው ለህዝባዊ አመፅና በተለይ ደግሞ አሁን ታጋይ ኃይሎች ወገኖች ይሄ የስራ ማቆም የተለያዩ እምቢተኛነት እንትኖች እቅዶች አውጥተው በዛ ላይ ቢቀሳቀሱ በጣም አይደንቅም እንደዛ አይነት ማዕበል ቢነሳ እና በዛ ላይ ይመስለኛል የሚያስብል ነው። እና ይሄ አይነት ንቅናቄ የማይቀር ይመስላል። ይቻላል የሚባል ከዛ አልፎ ፕሮባብል የሆነ ነው ሳስበው ነው። ምክንያቱም ሁኔታዎችን ስታየው ማለት ነው። ግን ይሄ አቀናብሮ የሚመራውና ግብ እንዲመታ የሚያደርገው ያንን ንቅናቄ ያን የህዝባዊ ንቅናቄ እርግጥ እሱ ነው እንግዲህ ትልቁ ጥያቄ የሚሆነው ይሄ አለ እና በሌላ በኩል ደግሞ ይሄ ስርዓቱ አፈናንና ይሄ ጭፍጨፋንና ሌሎች አስከፊ የዲሞክራሲያዊ እንትኖች ይቀላቀለ እድሜውን ሊያራዝም መሞከሩ ደግሞ አይቀሬ ነው እሱ ራሱ። ምክንያቱም ማንኛውም አገዛዝ ያ አይነት ባህሪ ያለው አንድ የተቋቋመ አገዛዝ በተለይ አምባገነናዊ አገዛዝ በፈቃደኝነት ይሁን ወይ ለህዝብ አዝኖ ለሀገር ሰላምና መረጋጋት ተጨንቆ እንግዲህ እኔ የማያደርገውን አድርጌያለሁ ሌላ ሰው ይምራው የሚል አይደለም አይደለ? በተለይ ደግሞ እንዲህ አይነት የዘረኛ አገዛዝ እና ይሄ አለ። ለዚህም ራሱ እንትን ነው አዝማሚያው አለው። ካለፉት እንግዲህ ስህተቶች ተምረን መሰረታዊ የተረጋጋ የስርዓት ለውጥ ማምጣታችን እንዲሆን የምንፈልገው ነገር ነው። እርግጥ እንዲሆን እንፈልገዋለን አይደለም? ይሄ ግን አገር አቀፍ መሰረታዊ ለውጥ በቅጡ ለማካሄድ የሀገር አንድነትና መረጋጋት ወሳኝ ነው። አገር ዝም ብሎ ሲፍረከረክ መሰረታዊ ለውጥ ይጎዳል። መሰረታዊ ለውጥ ማለት አሁን ለምሳሌ ፋኖም ሆነ ሌላ አገር ወዳድ ኃይሎች የኢትዮጵያ ማህበረሰብ የፈሯቸው የትግል ኃይሎች ሁለት ኃላፊነት አለባቸው። መሰረታዊ ለውጥ ማካሄድ ማለት አገርንም መጠበቅን ያካሄዳል። በዛኑ ጊዜ ማለት ነው አትዋንስ አይደለም። በኋላ አገርን ጉዳይ እንጠብቃለን አሁን ለውጡን እናካሄድ የምትለው ነገር አይደለም። ይሄ እንትን ያደርግልሃል፣ ይሄ ሚዛን ይሰጥሃል። የለውጡን እንቅስቃሴ ቅርጽና ስርዓት ያስይዘዋል። ስርዓት አልበኝነት እንዳይኖር አይደለም። በዚህ ይረዳሃል እና ይሄ ያለ ነው። ግን ሌላው እንትን ይሄ ያልከው ምንድነው? ሌላው ከዚህ ጋር የጀመረው ይሄ ካለፉት ስህተቶች መማር የምንለው አማራውን የኢትዮጵያን ሕዝብ በጠቅላላ የሀገራዊ ለውጥ ኢላማ ሳይሆን ባለቤት የማድረግ ነገር ነው ትምህርት ነው መውሰድ ያለብን። ምክንያቱም በአብዮቱ ዘመን ከተማሪው ንቅናቄ ዘመን ጀምሮ እንዳየነው ሆን ተብሎም ይሁን በውጤት ኢትዮጵያ እና የኢትዮጵያ ህዝብ አማራው በተለይ ደግሞ እንዳለው ፕሮፌሰር ኃይሌ ይሄ ጨቋኝ ምናምን እየተባለ የለውጥ ተጠቃሚ የስርዓታዊ ለውጥ ተጠቃሚ ሳይሆን የአማራ ህዝብ የለውጥ ኢላማ ነው የሆነው። በተራማጅነት ስም በቃ እንደዛ ነው የሆነው እና ይሄ ነው አንዱ ዋና ትምህርት የምንወስደው። ሌላው ከዚህ ጋር ተያይዞ ይሄ ህዝብን መምራት በአብዮቱ ስም የወጣው ህዝብ አመራር በልሂቃን ፖለቲከኞች ምናምን ስታየው በፍጹም የማይበጅ ለሀገርና ለህዝብ ይሄ ህዝብን እንደ ከብት የሚነዳ ህዝብን እኔ አውቅልሃለሁ፣ እኔ አብዮተኛ ነኝ፣ ተራማጅ ነኝ፣ አይችልሃለሁ ብሎ በዛ ስም ህዝብን የሚያሰቃይ የጎሳ ጉረኖ ውስጥ ከቶ የሚያፍን እንደዛ አይነት ነገር የተፈጠረው እና ይሄ ነው እንግዲህ ለአሁን ለአዲሲቱ ኢትዮጵያ ሲባል መሰረታዊ ለውጥ ስናስብ ከመሬት ጀምረን የምናስበው ነገር ይሄ ነው።
ዝም ብሎ በተራማጅነት ስም አብዮታዊ ለውጥ ሲባል ትንሽ ይስባል አይደለም? ተራማጅ ህዝብ ይጠቅም ይመስላል ላይ ግን ሪሊ በጣም ይሄ ካውንተር ፕሮዳክቲቭ የሆነ ነው። እንዴት እንደምለው አላውቅም። በዛ አይነት እና ይሄ አለ እንግዲህ በዚህ በኩል ነው ማየው። በቃ ይሄ ሌላ ይሄ የተወላገደ ይሄ ትርክት እንዳለው ፕሮፌሰር ኃይሌ የተወላገደ ጸረ አማራ ወይም ጸረ ኢትዮጵያዊነት ትርክት የለውጥ እድሎች ፈጣሪ ሳይሆን የለውጥ እድሎች አክሳሪ ነው። ይሄ አይደለም አምካኝ ነው የሆነው ማለት አየህ፣ እድሎች ዝም ብሎ በረቂቁ ከሰማይ አይወርዱም። ታሪካዊ ሁኔታዎች አሏቸው። ለምሳሌ አብዮቱ ተካሂዶ ሲጀመር ደርግ ስልጣን ሲይዝ ደርግ እንግዲህ በረቂቁ ስናየው ችሎታ ነበረው ወይም እድል ነበረው ለመለወጥ ሀገሪቱን በበጎ መንፈስ አላለም አግባብቶ ትንሽም ችግር ቢኖር ያንን ሁሉ አሻሽሎ አንድ አይነት ነገር ላይ መሄድ በረቂቁ ያ ተቻይነት ነበረ። ግን በውን ስናየው አይደለም ይሄ በታሪካዊ አውድና ዘርፉ ስናየው ደርግ የሚባል የወታደር ስብስብ ፈላጭ ቆራጭ የሆነው በኋላ ምንም የሚቆምበት መሰረት የለውም። እንደዛ አይነት የዲሞክራሲያዊ ወይም ህዝብ የሚፈልገው ነገር ለውጥ ለማምጣት እና ያ እድልም የለውም አለን። እድል የሌለው እሱ ራሱ መርጦ ሳይሆን እድሉን አልፈልጉም ብሎ ሳይሆን አፈጣጠሩ ታሪካዊ አውዱ ሁሉ አልፈቀደም ያንን ያ እድል እንዲመጣ እና እውን እንዲሆን እና በዚህ ነው እንግዲህ የማየው። በጣም አመሰግናለሁ። እንግዲህ የመጀመሪያው ክፍል አድማጭ ተመልካቾቻችን በዚህ ይጠናቀቃል። እንግዲህ የተጠለፉ ድሎች የለውጥ ድሎችና የዚህ ስርዓት ውድቀት በሚል የመጀመሪያውን ክፍል አጠናቀናል። እንግዲህ ለሁለተኛው ክፍል ይዘን እንቀርባለን እና ለአሁኑ ለመጀመሪያው ክፍል ግን ከልብ አድርጌ አመሰግናለሁ።